አሁን ማሳያችሁ ጂኒየስ ስልጤ ያለ ልጅ ነውና ስልጤ ነው የሚባለው ስልጤ ዳምቦጃ ማይከንዶ ብቻ ቶ ጉድ ሮቦት ይሰራል ድሮን ይሰራል ምናምን አዲስ አበባ ልናስመጣው ዛሬ መግባት አለበት ነው ዛሬ ይገባል yes አድርሱት ይሄን ቪዲዮ ዛሬ ትገባል መኪና ይላክላል ትመጣለህ እቃዎችን ይዘና ፎሎሮቻችን ለቤተሰቦቻችን ታሳያቸዋለህ ችሎታን ዛሬ ማታ ዴሞንስትሬት ማድረግ ትጀምራለህ ዛሬውን ወደ ስራ ትገባል አሁን የምገኘው ከስልጤው አንስታይን ጋር ነው ተዋወቃቸው ሰላም እኔ ሙአዝ በህሩ እባላለሁ እስካሁን ወደ 12 የሚጠጉ የፈጠራ ስራዎች አሉ ዛሬ ለእናንተ የሚሆን በጣም አስገራሚ ከመላችሁ የፈጠራ ስራዎች ሁለቱን ይዤ ቀርቤያለሁ ሃውስ ኮንትሮሊንግ ፐርፐዝ ላይ መሰራ ሮቦት እንዴት ነው ቤታችንን የምንጠብቀው በሚለው ስናይ በብዙ አይነት መንገድ አንድ ቤት ሊጠበቅ ይችላል በተለያዩ መንገዶች ለምሳሌ እዚህ ጋር ስሞክ ሴንሰር አለው ያ ስሞክ ሴንሰር ለምንድን የሚጠቅመን ቤታችን ውስጥ የተለያዩ እሳቶች በሚነሱበት ሰዓት ላይ ቀድሞ ዲቴክት የሚያደርገው ስሞኩን ስለሆነ ለምሳሌ ማብራትን ብናይ ቀድሞ ይጨሳል ነው አይደለም ያን ኢሚቴት በማድረግ ነው እዚህ ጋር ይሰራው ቀድሞ ጭስን እያጨስን እንሞክረው ይቻላል እሳት ሲነሳ ጀስት እንደዚህ እየጮኸች ዌር ማይ ፎን ሃውስ ኮንትሮል ደወለች ማለት ነው ቤት ነዷል ብላ እንዴት ደውሏል የሚለው ሜካኒዝም ስናይ እዚህ ጋር የራሷ ስልክ አላት አደውልበት የራሷ ስልክ አለው እዚህ ጋር ሲም ካርድ የራሷ አላት በዛ መሰረት ትሰራለች ማለት ነው ሌላኛው ደግሞ ቨርዥኗ ምንድነው እቺ ስሞክ ብቻ አይደለም ዲቴክት የምታደርግልን አሁን የስሞኩን ሴንሰር ሲስተም ኦፍ በምናደርግበት ሰዓት ቤቱ ሴኩር ይሆናል ወይም ደግሞ አረንጓዴ በሚሆንበት ታይም ላይ አሁን ሌባ ሲገባ ምናይበት ሌላኛው መንገድ ምንድነው ሞሽን ሴንሰር ነው ለምሳሌ ይህ ሞሽን ሴንሰር ይሄው ቀይ የበራ እንዳውን ስልክ መደወል ይችላል ሌላኛው ደግሞ ካሜራ ነው ሴኩሪቲ ካሜራ አለው ያን ሴኩሪቲ ካሜራ እንዴት አክሰስ እናደርጋለን ሌባው ለምሳሌ ከደወለልን በኋላ ምን እንደሚያደርግ ስለማናቅ ጀስት በካሜራም የታገዘ እይታ አለው ማለት ነው ይሄው ዶክተር ነው ቀጥታ ላይቭ ያየነው ነው ማለት ነው ይሄው ጀስት ቅድም እንዳወራነው ይሄኛው ደግሞ የተማሪዎችን ዲሲፕሊን የምናይበት በተለምዶ አፔዳስ የተለያዩ ጊዜ ተማሪዎች ጥፋት በሚያጠፉበት ታይም ላይ በዚህ ማሽን አንደኛ ጥፋታቸው ላይ ጥፋት እየጨመርን መሄድ እንችላለን የነበራቸውን ጥፋት ደግሞ ማወቅ እንችላለን በራሳቸው አይዲ ማለት ነው እና አሁን ዶክተርን እንደ አንድ ተማሪ አርግቼ መመዘግበዋለሁ ይሄን ተከታተሉ በፊቸር ዌብሳይት ምናምን ቢውልድ ይደረግለታል አሁን ሁለት ፔጆች አሉት እዚህ ጋር እንደምናየው ሰርች ሂስትሪ እና አድሚን ፔጅ አለው አሁን ማንኛውም ሰው ገብቶ ተማሪዎች መመዝገብ አይችልም አድሚን ፔጅ አለው ስለዚህ አድሚን ፓርቱ ደግሞ ምንድነው አክሰስ እናደርገው ለምሳሌ አድሚን ፔጁን ወይም ደግሞ አድሚን ፓርቱን አክሰስ አድርገው ኮድ ይጠይቀኛል ዝም ብሎ ኮድ ጀስት እኔ ራንደምሊ ከ1 እስከ 5 ሰጠዋለሁ ማለት ነው ባይ ዲፎልት ያስገባውለት ስለሆነ ኢንተር በምልበት ሰዓት እዚህ ውስጥ ማድረግ የምችላቸው ነገሮች ይሰጠኛል ማለት ነው ያ ፉል ኔም ይላል ስለዚህ እዚህ ጋር ምን እንበለው ይቀጥላል እና ባዮሜትሪክ ማለት የአሻራውን ይፈልጋል ማለት ነው አሻራውን አሁን ሴንስ ማድረግ ይጠበቅበታል እንትን ይላል ዌልካም ባዮሜትሪክስ ዳታ ሴቭድ ሰክሰስፉሊ ብሎ ሜሴጅ ያመጣለታል ማለት ነው ስለዚህ አሁን እኔ ከአድሚን ፔጅ መውጣት እችላለሁ ከዛ ዶክተር ነው አሁን ንካው እንትን መጀመር ይጀምራል ይሄው የመጀመሪያ ጊዜ ዶክተር ነው ሲመጣ ምንም ኬዝ የለበትም ባክግራውንዱ ከዚህ በፊት ዳታው ምናም ስላልሌለ አረንጓዴ ይበራለታል ማለት ነው አረንጓዴ የሚበራበት ሁለት አይነት መንገዶች አሉ የመጀመሪያው አረንጓዴ መብራቱ ምንድነው ምንም አይነት ኬዝ የለበትም ነው ሁለተኛው ላይ ደግሞ አረንጓዴ ሲበራ ለምሳሌ ቢጫ ከመብራቱ በፊት አረንጓዴ ይበራል ምክንያቱም ማሽኑ ሴንስ ማድረጉን የሚገልጽበት ሜካኒዝም ነው ማለት ነው ስለዚህ አሁን ለምንድነው አረንጓዴ በርቶ የቆመው ካላችሁኝ እኔ አስተማሪ ነኝ ዶክተር ነው ልቀጣው ፈልጌያለሁ አይደለም እሱን በምን አይነት ጥፋት እንዳጠፋ ባክግራውንዱ ላይ ቅድም እንመዘግባለን ብያለሁ ስለዚህ ተደባድቦ ነው የሚል እዚህ ጋር አስገባለሁ ይሄው ጠፋ ከዛ በኋላ ዶክተር ነው ቀጣይ ደግሞ አርፍዶ የሆነ ነገር ተጣልቶ ሲመጣ አሁን እንከልኝ አሁን ሴንስ አድርጓል ምን አይነት እንትን ላይ እንዳለ ጀስት አሁን ሶስተኛ እንትን ላይ ነው ያለው ስለዚህ ኮሜንት ይጻፍብሃል ጀስት ኢንተር በምንልበት ሰዓት ላይ ለ3 ሰከንድ ይጮሃል ያልኩ 3 ሰከንድ እየጮኸ አስተማሪው ሪማይንድ ያደርጋል አሁን አንተ ቀጣይ ስመጣ
ምን እንደሚበራብህ ቀይ ነው የሚበራብህ። ማስተላለፍ የምትፈልገው ዋና መልእክት ንገራቸው። ኦኬ እኔ በዋነኝነት እዚህም የመጣሁበት መንገድ ወይም ደግሞ ምክንያት የተለያዩ የፈጠራ ስራዎች ስንሰራኛ በብዛት ምንም ኢንካም የምናገኝበት ነገር አልነበረንም። ጀስት ስፖንሰርሺፕ ነው ይሄን ሁላ ነገር ራሱ ያደረገልን። ከወራቤ ዩኒቨርሲቲ ጋር በተመሳሰሉ ሁኔታዎች አብረን እየሰራን ነበረ። አሁን በጣም መስራት እንፈልጋቸው ትላልቅ ፕሮጀክቶች አሉ። ላይክ ድሮን ሲስተም እንደ ኤለን ማስክ የተለያዩ ሮኬቶችን ቢውልድ ማድረግ ፈልጋለሁ። ለዛም ደግሞ የተለያዩ የፋይናንስ ድጋፎች ያስፈልጉኛል። አማውንት ተደረገ ሹር አማውንት ኦኬ። እስካሁን በዚህ ሰዓት በፕላን ያለው እስከ አማውንት እስከ 300,000 ብር አካባቢ እንደሚያስፈልገኝ ነው። ምክንያቱም ምን ያሰራል እሱ? ደስ አሁን ባለፈው ያልኩ መኪናና ድሮኑን ያሰራኛል 300,000 ብር። እና ጀስት ድሮኑ ደግሞ ኖርማል ድሮን አይደለም። የሁላችንም አባት እናቶቻችንን ችግር የሚያቀል ነው። አንድ አባታችን ለምሳሌ ከሚያርስበት ቦታ ሆኖ የሆነ ችግር ቢያጋጥመው የሆነ ደም ግፊት የሆነ ነገር አያምጣውና የሆነ ነገር ቢሆን የተለያዩ መድኃኒቶች ምግብ ነክ ነገሮች እስከሚወጡ ድረስ ህይወቱ ሊያልፍ ይችላልና የኔ ድሮን አግሪካልቸር ፐርፐዝ አልፋ ዴሊቨሪም ስለምሰራ እስከ 2 ኪሎ ድረስ መሸከም ትችላለች። በዛም ፐርፐዝ ዴሊቨሪ ፕላስ አግሪካልቸር ፐርፐዝ የምሰራ ድሮን ናት። መኪናውን ደግሞ ከዚህ ኢትዮጵያ ላይ ተሰርቶ የማያውቅ መኪና ሲሆን በዓለም ሀገራት የተወሰኑ ሀገራቶች ሰርቶታል። ኢትዮጵያ ውስጥ ሰርቶ የማያውቅ አይነት መኪና ነው። ያን መኪና ቢውልድ ለማድረግ ነው ይሄን ያህል አማውንት የሚያስፈልገኝ ማለት ነው። የራስዎት ነገር ያው እንደውን አይታችሁታል እንግዲህ ፈርስት ራውንድ ሌላም ፈጠራዎች አሉት። ዛሬ እንደ ትውውቅ ነው ያመጣውላችሁ። እስቲ 300ን የሆነ መፍትሄ እንፈልጋለን። ኦኬ እንኳን አወኩሽ ግን በእውነት ሰላም። ስሜ ሙአዝ ባህሩ ይባላል። የ10ኛ ክፍል ተማሪ ሲሆን የፈጠራ ስራ ባለሙያ ነኝ። ከሰራኋቸው ስራዎች መካከል ቢያንስ ወደ 7-8 የሚጠጉ የፈጠራ ስራዎችን ሰርቻለሁ። ከነዛ ውስጥ ደግሞ ዛሬ ማሳያችሁ ድሮን ነው። ያው ድሮን ለተለያየ ፐርፐዝ ልንጠቀመው እንችላለን። ለዴሊቨሪ ሊሆን ይችላል፣ ራሱ ካሜራ ለማንሳት ሊሆን ይችላል፣ ከላይ ሆኖ ማለት ነው። ከዛ ለወታደራዊ ፐርፐዝ ሊሆን ይችላል። እኔ ግን የሰራሁት ያው ለብቻ ቨርዥኑን ለመቀየር ያሰብኩት፣ ምክንያቱም ከላይ የድሮኑን እንትን በምታዩበት ሰዓት ሶላር ፓኔል አለው። ያን ያደረኩበት ምክንያት ደግሞ ቻርጅ በሚያልቅ ሰዓት ድሮኖች ላይ ወጥቶ ሊቀርጹ ወይም ደግሞ እንትን ሊሉ አይችልም። የግዴታ የሚያዛቸው ሰው ጋር መጥተው ነው እንትን ሊሉ የሚችሉት። እኔ ያሰብኩት እየሄደ ራሱ ሪቻርጅ የሚያደርግበትን ሲስተም ነው ልሰራ ያሰብኩት። እንግዲህ በተለያዩ ሪሞቶች ልናዘው እንችላለን። አሁን እኔ የመጀመሪያ ፕሮቶታይፕ ነው። ቀጥታ ዳይሬክት ላይ ሊነሳም ይችላል። ገና ሙከራ ላይ ነኝ። ወደፊት ሞክሬ የምናየው ይሆናል ማለት ነው። ግን አሁን የምንሰራው በዚህ በትናንሽ አይነት ዲናሞች ነው። ትላልቅ እንትኖችን ስላላገኘን ማለት ነው። ሐሳቡ ይሄን ይመስላል። ስላደመጣችሁ አመሰግናለሁ። ሃይ ሰላም እንዴት አላችሁ? ስሜ ሙአዝ ባህሩ ይባላል። እንግዲህ ከዚህ በፊት እንደምታውቀው የተለያዩ የፈጠራ ስራዎችን በመስራት ነው። እንግዲህ ዛሬ ይዤላችሁ የቀረብኩት የፈጠራ ስራ ሮቦት ነው። እቺ ሮቦት ስራዋ ምንድነው? ቤታችንን ነው ኮንትሮል የምታደርግልን ወይም ደግሞ ቤታችንን የምትጠብቅልን ማለት ነው። እንግዲህ ከስራዎቹ መካከል አንደኛ ቤት ውስጥ እሳት ሲነሳ ምናምን ለኛ መደወልበት አቅም አላት። ሁለተኛ ደግሞ ሌባ ሲገባ ምናምን ያው ቤታችን ውስጥ ሌባ ገብቷል ብላ ማሳወቅ ትችላለች ማለት ነው። እንግዲህ የተለያዩ ቨርዥኖች አሏት። ከነዛ ቨርዥኖች አንደኛው ቤት ጥበቃ ላይ፣ ሁለተኛው ደግሞ አግሪካልቸር ወይም ግብርና ላይ፣ ሶስተኛው ደግሞ ሚሊተሪ ፐርፐዝ ላይ ነው የምሰራው ማለት ነው። እንግዲህ አሁን ሲስተሞቹን የቢልድ እያደረኩኝ ነው። በቅርቡ አላ ካለ ሙሉ ሲስተሞቹ አልቀው ማቀርብላችሁ ይሆናል። እናንተ ግን ላይክ እያደረጋችሁ ላይክ በማድረግ ፎሎ በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን ማለት ነው። እንግዲህ የስራ ፈጠራን ማበረታታት ማለት ሀገርን ማበረታታት ነው። መደገፍ ማለት ደግሞ በዛው ልክ ሀገርን መደገፍ ነውና ላይክ ሼር በማድረግ ፎሎን በማድረግ ቤተሰብ እንድትሆኑ እንድታበረታቱን በአክብሮት እንጠይቃለሁ ማለት ነው። አመሰግናለሁ። Mm-hmm.